በሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ሎሚ በዶ የተመራ የልዑካን ቡድን የወንጪ ደንዲ ኢኮቱሪዝም መንደርን ጎብኝተዋል። የልዑካን ቡድኑ አምቦ ከተማ ሲደርሱ በከተማው ከፍተኛ አመራሮች፣ በሀገር ሽማግሌዎች፣ በአደ ስንቄዎች፣ በወጣቶች እንዲሁም በከተማው ነዋሪዎች ደማቅ አቀባበል ተደርጎላቸዋል። ዛሬ ዓላማ አድርገን የመጣ ነው በቱሪዝም ዘርፉ ምን እየተሰራ እንዳለ እንድናይ ነው። በዚሁ መሰረት የተሰራውን ስራ እዛ ሂደን በአካል የምናይና በኋላ አንዳንድ ሀሳብ የምናነሳ ሆኖ የአምቦ ከተማ የምዕራብ ሸዋ አስተዳደር መላው ህዝብ ላደረገልን ታላቅ ኢትዮጵያዊ አቀባበል እጅግ አድርጌ አመሰግናለሁ። የምክር ቤት አባላቱ ወንጪ ሲደርሱ የደቡብ ምዕራብ ሸዋ ዞን አስተዳደርን ጨምሮ የሃይማኖት አባቶች፣ አባ ገዳዎች፣ አደ ስንቄዎች፣ የሀገር ሽማግሌዎችና የአካባቢው አመራሮች አቀባበል ካደረጉ በኋላ መርሃ ግብሩ በሀገር ሽማግሌዎች ምርቃት ተጀምሯል። ከናገመዱ ከናለ አርገቱ ዋግኒ ኢየሱስ ክርስቶስ በካዱ ከሳ ቡልቹ የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ መኮንን ባይሳ የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ የተያያዘ የልማት ጉዞ እንዲሳካ የአካባቢው ማህበረሰብ በጋራ በመሆን የጸጥታ ሁኔታውን አስተማማኝ ማድረጉን ገልጸዋል። እንኳን ወደ ወጪ ኢኮቱሪዝም መንደር በሰላም መጣችሁ። በገነጋን ንፍጠን አናዱፉ ሲንጀቹን በርባዳ እንደምታወቀው ያዝነው የብልጽግና ጉዞ በሀገራችን በፍጥነት በሁሉም ደረጃ አመራራችን ህዝባችን እየሰራ ያለና ጥሩ ስራዎችን ጥሩ ውጤቶችን እያስመዘገበ እንዳለ በሁላችንም ዘንድ ይታወቃል። በዞናችን በተለይ ከዚህ በፊት ሲያስቸግር የነበረው የሰላም ችግር ነበር። በአሁን ደረጃ በደቡብ ምዕራብ ሸዋ ዞን አስተዳደር 12 ወረዳዎች አሉን። 12ቱም ወረዳዎች ያለምንም አጃቢ ሁሉም ወረዳዎች አሁን ገብተን ያለ ጸጥታ አካል እጀባ ስራ መስራት ችለናል። ህዝባችን አሁን ባለው ደረጃ 12ቱ ወረዳዎች ጠላትን የማያስገባ ለጸጥታ አካል ተባባሪ የሚሆንና ሰላሙን ከመንግስት ጎን ቆሞ እያስከበረ ያለና ሁሉም ወረዳዎች እኔ ያለምንም አጃቢ እየነዳው ገብቼ መስራት እችላለሁ፣ እናንተን ገብታችሁ ሐሳብ መስጠት፣ መከታተል፣ ድጋፍ ማድረግ ትችላላችሁ። ስለዚህ ይሄ ደግሞ ህዝባችን ምስክር ነውና ይህንን ልንሰራ ችለናል። ምክትል አፈ ጉባኤ የተከበሩ ሎሚ በዶ እንዳሉት ኢትዮጵያ ያሏትን ተፈጥሯዊ ባህላዊና ሰው ሰራሽ ሀብቶች ወደ ላቀ የኢኮኖሚ ጥቅም ለመቀየር መንግስት በልዩ ትኩረት እየሰራ ይገኛል። በፌዴራል መንግስት እየተሰሩ ያሉ ስራዎች ከክልል መንግስታት ጋርም በመሆን ከከተማ መስተዳደርም ጋር በመሆን እየተሰሩ ያሉ ስራዎችን በማየት እንደ መንግስት የተያዙ ግቦች፣ እንደ መንግስት የተወጠኑ ርዕዮች በምን ያህል ልኩ ተግባራዊ እየተደረጉ ነው የሚለውን በማየት መልካም ጅማሮች የበለጠ ተጠናክረው ወደ ሌሎች ክልሎችም የሚሰፉበትን አቅጣጫ ለማስቀመጥ ለመምከር ወደ ሌሎች ክልሎች እንዲስፋፉ አካባቢዎች እንዲሰፉ ብቻ ማድረግ ሳይሆን እዛ ባለበትን ቦታ ላይ ደግሞ ምን አይነት ኢኮኖሚያዊ ጠቀሜታ አለው፣ ማህበራዊ ጠቀሜታ አለው የሚለውንም ለማየት ነው ማለት ነው። በገበታ ለሸገር የተጀመረው የተቀናጀ የቱሪዝም መዳረሻዎች የልማት አድማሱን በማስፋት በገበታ ለሀገርና ገበታ ለትውልድ ፕሮጀክቶች አማካኝነት ሀገሪቱ ያላትን የቱሪዝም መቃቀም ለዓለም መግለጥ መቻሏን ጠቁመው ምክር ቤቱ የዘርፉን እድገት የሚያግዙ የፖሊሲና የሕግ ማሻሻያዎችን ለማድረግ በትኩረት እንደሚሰራም ገልጸዋል። ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ ተብሎ ሰፋፊ ስራዎች ተቀርጸው በተለይም በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት አቃጅነትና ሰርቶ በማሰራት ትላልቅ ስራዎች እየተሰሩ ነው ያሉት። በዚህም ከጊዜ ወደ ጊዜ የቱሪስት ፍሰቱ በጣም እየጨመረ ነው ያለው። የቱሪዝም መስህብ የሆኑ ቦታዎች በጣም እየጨመሩ ነው ያሉት። መዳረሻ ቦታዎች በጣም እየለሙ ነው ያሉት። ከዚህ በመነሳት ትርጉሙ በኢኮኖሚ ላይ፣ ትርጉሙ በማህበራዊ ላይ ከስራ እድል መፍጠር እስከ ሃርድ ከረንሲ ማምጣት ወይም ደግሞ የውጭ ምንዛሪ ማስገኘት ላይ ትላልቅ ትርጉሞች እንዳሉት አይተን በዚህ በ6 ወር ብቻ ወደ 30 ሺህ የሚጠጋ ቱሪስት እንደመጣ ነው። ከዚህ ውስጥ ኦልሞስት 13 ሺህ በላዩ የውጭ ዜጋ እንደሆነ፣ ይሄ እንግዲህ 13 ሺህ አካባቢ የውጭ ዜጋ ሲመጣ ተጠቀምበት የሚመድበው በጀት አለው ማለት ነው። እሱ በእኛ ትውልድ ላይ በወጣቱ ባለሀብቱ በኢንቨስትመንቱ ላይ ትልቅ ፖዚቲቭ ኢምፓክት ነው ይዞ የሚመጣው።
ስለዚህ ከዚህ ጋር ተያይዞ ወንጪ ላይ ምንድነው የተሰራው የሚለውን ነገር በደንብ በማየት በማወቅ እነዛን አፕሪሼት አድርጎ ማለፍ ብቻ ሳይሆን መንግስት እየሰራ ያለው ነገር ህዝብ እያደረገ ያለው ነገር እዚህ ዘርፍ ላይ ምንድነው የተሰራ ያለው የሚለውን ነገር በደንብ አውቀን በህግ መታገዝ ያለባቸውን በህግ ለማገዝ በአሰራር መደገፍ ባለብን ቦታ በዛው ልክ ስለዚህ ሙሉ የሆነ እይታ ኖሮን ሙሉ የሆነ ዕውቀት ኖሮን የክትትልና የድጋፍ ህግ የማውጣት የፓርላማ ዲፕሎማሲ ስራ ለመስራት በጣም ሲግኒፊካንት የሆነ ትርጉም አለው ማለት ነው። በአካባቢው የሚገኘው የቂርቆስ ገዳም 1 ዓመት ባልበለጠ ጊዜ ውስጥ ታድሶ ለአካባቢውና ለመላ የክርስትና እምነት ተከታዮች እንዲሁም ለጎብኚ ክፍት እንደሚሆን ገልጸዋል። ቅርሶቻችንን እንዴት እየጠበቀን ነው የሚለውን ነው በጣም በሚገርም ሁኔታ እየተሰራ ያለው ኦልሞስት እንደነገሩን ከሆነ ከ800 ዓመት በላይ የቆየ ገዳም ነው ያለው እዚህ ጋር። ስለዚህ ተዘግቶ ሁሉ ነገሩ ጨለማ ውስጥ የቀረበት ሁኔታ ነው የነበረው። መመልከት ይቻላል። በጣም በሚገርም ሁኔታ ባጠረ ጊዜ ገዳሙ መታደስ ባለበት ልክ ታድሶ የእንግዳ ማረፊያ ቦታ ተበጅቶለት የታቦት ማደሪያው በደንብ ተስተካክሎ ተሰርቶ የቱሪዝም መስህብ እንዲሆን የተሰራ ያለበት ሁኔታ ነው ያለው። በጉብኝቱ የተሳተፉ የምክር ቤት አባላት በበኩላቸው ፕሮጀክቱ ኢትዮጵያ ያላትን የተፈጥሮ የታሪክና የባህል ጸጋዎች እንዴት በአግባቡ መጠቀም እንደሚቻል ትልቅ ትምህርት የሰጠ እንደሆነ ጠቁመው በወንጭ ደንዲ ኢኮቱሪዝም መንደር የሚኖሩ አርሶ አደሮች የልማቱ ተጠቃሚ መሆናቸውን አንስተዋል። አካባቢው ብዙ ጸጋ ያለው ለቱሪዝም መስህብነት በጣም ታላቅ አስተዋጽኦ የሚያደርግና ለቱሪዝም መዳረሻነትም ጭምር የሚሰራበት ሁኔታ ስላለ በጠቅላይ ሚኒስትራችን ኢኒሼቲቭ አካባቢው እንዲለማ የተደረገበት ሁኔታ ነው ያለው። ከዚህ አንጻር ወስደን ስናየው አንደኛ ቱሪዝም ዘርፉ ላይ እየተሰሩ ያሉ በርካታ ስራዎች አሉ እንደ ሀገር እንድናገኝ ነው። በሌላ መንገድ ደግሞ የአካባቢው ማህበረሰብንም ከመጥቀም አኳያ ሰፊ ስራ እየተሰራ ያለበት ሁኔታ አለ። በዛሬው ጉብኝታችን ባየነው መሰረት አርሶ አደሮች በአነስተኛ ዋጋ ከወንጭ ልማት ተጠቃሚ ሊሆኑ የሚችሉበትን ሁኔታ ለማመቻቸት በመንግስት በኩል ለጎብኚዎች በአነስተኛ ዋጋ አገልግሎት የሚሰጡበትና ተጠቃሚ የሚሆኑበት ሁኔታ እንዳለ በደንብ ያየንበት ሁኔታ አለ። በሌላ መንገድ ከስራ እድል ፈጠራ አንጻር ተወስዶ ሲታይ የፈረስ ትራንስፖርት አገልግሎት በመስጠት ገቢ ያገኙበት ሁኔታ ያለና ራሳቸውንም እያስተዳደሩ እየጠቀሙ ያሉበት ሁኔታ እንዳለ ይወሰዳል። ይሄ ቦታ መጀመሪያም ተፈጥሮ ያደለው አካባቢ ነው። ገጸ ምድሩም የራሱ ቱሪዝም ነው። ሌላ ቅርሶች አሉ፣ ባህሎች አሉ በዚህ ውስጥ። ይሄ ደግሞ እነዚህን ትሩፋቶችን ጠብቆ ማስቀጠል ለቱሪዝም ልማት ትልቅ ፋይዳ አለው፣ ትልቅ ትርጉም አለው። ለቀጣይ ለምንፈልጋቸው የብልጽግና ጉዞ በጣም ጠቀሜታ አለውና በአካባቢው እንደምታዩት ውሃ ተፈጥሯዊ አለ። የአካባቢው የመሬቱ አቀማመጥ ገጸ ምድሩ ራሱ በራሱ ተፈጥሯዊ ሁኔታዎች አሉ። ይሄ ብቻ አይደለም፣ ባህልን ቅርስን አስተሳስሮ ለቀጣይ ትውልድ ለላቀ እድገት ለላቀ ልማት ለማስተላለፍ ይሄ ትልቅ ትርጉም አለው፣ ትልቅ ፋይዳ አለውና ሀገራችን የቱሪዝም ዘርፍም እንደ አንድ የልማት ፒላር አድርጎ እየሰራ ነውና ከዚህ ጋር ተያይዞ ትልቅ ግብአት ይሆናል እነዚህን ጠብቆ መስራት ማለት ነው። እንደሚታወቀው ከለውጥ በኋላ በክቡር ጠቅላይ ሚኒስትር ኢኒሼቲቭ በገበታ ለሀገር ከተገነቡ በጣም ድንቅ የሆኑ ፕሮጀክቶች ውስጥ አንዱ የሆነው የሀገር ውበትን የሀገር መልክዓ ምድር ለሀገር ውስጥ ላሉ ሕዝብም ሆነ ለመላው ዓለም በማስተዋወቅ ረገድም ትልቅ ሚና የሚኖረው እንዲሁም ደግሞ የገቢ ምንጭ በመሆን ለሀገር ኢኮኖሚ ትልቅ ፋይዳ ያለውና እኛ ደግሞ እንደ ምክር ቤት አባላት ያው ምንጊዜም የሚሰሩ ትልቅ ፕሮጀክቶችን የማየት የመከታተል የሚያስፈልጉ ድጋፎች ካሉ ለማመላከት ጥሩ አጋጣሚ ስለሚሆን መተናየንበት የደረስንበት አጋጣሚ ውስጥ ነው ያለነው። ባለፉት 5 ዓመታት የሀገር በቀል ኢኮኖሚ ሪፎርም መንግስታችን ግብ ጥሎ ወደ ስራ ገብቷል። ከሀገር በቀል ኢኮኖሚ ሪፎርሞች ውስጥ አንዱ የኢኮኖሚ ዘርፋችንን በብዝሃ ዘርፍ ኢኮኖሚ ፖሊሲ ትላንት የነበረበት ከአንድ ሴክተር ወጥቶ በብዝሃ ኢኮኖሚ ዘርፍ ተዋናይ ሆኖ የኢትዮጵያን ብልጽግና ለማረጋገጥ ግብ ተጥሎ እየተሰራ ነበረ። ከአምስቱ ዘርፍ ከብዝሃ ኢኮኖሚ ዘርፍ ውስጥ አምስቱ ውስጥ አንዱ የምንለው ቱሪዝም ነው።
ቱሪዝም እንግዲህ ኢትዮጵያ ኢጣፋንታ ውስጥ ኢትዮጵያ በቱሪዝም ሀብቶች እጅግ በጣም የታደለች ናት። የጉብኝታችን ዓላማም መንግስታችን በዚህ በብዝሃ ዘርፍ ኢኮኖሚ ውስጥ እና ብዝሃ ዘርፍ ተዋናይ ባለበት ላይ የቱሪዝም ዘርፉ ለሀገሪቱ ኢኮኖሚ የሚያበረክተው አስተዋጽኦ አኳያ ባለፉት ዓመታት በሁሉም ክልሎች በሚያስብል መልኩ እንደዚህ አይነት የቱሪዝም መስህብነት የሚሆን አካባቢዎችን መንግስት ሰራ ቆይቷል። የዛ አንዱ አካል የሆነው ዛሬ የተገኘንበት በኦሮሚያ ብሔራዊ ክልላዊ መንግስት በዚህ ዞን ማለት ነው የወንጪ ኢኮቱሪዝም ሎጅ ተሰርቶ ስራ ላይ አገልግሎት እየሰጠ ይገኛል። ምክር ቤትም እንደ ምክር ቤት መሆኑ መጠን ይሄን ፖሊሲ ሲያጸድቅ የሀገሪቱ አካል ሆኖ የስራው አካል ሆኖ በሚሰራበት ወቅት በተግባር የተገለጡትን እንደዚህ አይነት ነገር ወርዶ መጎብኘት ማየት ቀጣይነት ለምንሰራቸው ስራዎች ተጨማሪ ግብዓት ሆኖ ቱሪዝም ሴክተሩን ለማሳደግ በበጀት በፖሊሲ በህግ በአሰራር ስርዓት እንደዚህ የተሟሉ እንደሆኑ ሙሉ እይታን ሙሉ እውቀትን በመያዝ ወደፊት በምንሰራቸው ስራት ላይ ተጨማሪ ግብዓትን የሚሰጥ አቅም የሚፈጥር ነው ብለን መውሰድ ይቻላል። ሀገር ውስጥም በውጭም ጭምር ቱሪስቶች ቢጎበኙት በጣም ከፍተኛ የሆነ አእምሮን የሚያረካ ከዛም ባለፈ ደግሞ ቀጣይ እዚሁ አካባቢ ያሉ በሐይቅ ላይ ገዳማት አሉ። እዛ ውጭ በሆነ መንገድም ደግሞ የጀልባ አገልግሎትም ጭምር የሚሰጥበት ሁኔታ ስላለ ብዙ ማህበራት በዚህ ተጠቃሚ የሆኑበት ሁኔታ አለ። አስጎብኞች አሉ። በተመሳሳይ ደግሞ በአስጎብኝነታቸው ብቻ ሳይሆን አካባቢያቸውን ከመጠበቅም ጋር ተያይዞ እየሰሩ ያሉት ስራ በጣም የሚያበረታታ ነውና የዛሬውን የጉብኝት ዓላማ እንደ ምክር ቤት ወስደን ስናየው ከቱሪዝም ዘርፉ ከመዳረሻነት ባለፈ ገቢ ከማመንጨት አኳያ ምንድነው ያለው የሚለውን ነገር በትልቁ ያሳየን፣ ገቢያችንም ከቀጣይ አኳያ በቱሪዝም ዘርፍ ብንሰራ አካባቢውን ከማልማት አንጻር ማህበረሰቡን ከመጥቀም አንጻር የስራ እድል ከመፍጠርም አንጻር ትልቅ አስተዋጽኦ ያለው እንደሆነ በሚገባ በጉብኝቱ ላይ ያየንበት ሁኔታ ነው ያለ። ይሄ ለመነሻ ተወሰደ እንጂ በየአካባቢው በዚህ መንገድ መልማት ያለባቸው ለቱሪዝም ዘርፉ ተደራሽ መሆን ያለባቸው አካባቢዎች አሉና ዛሬ አይተናል። ሌላውም አካባቢ በዚህ መንገድ ብናለማ አገራችን በቱሪዝም ዘርፉ ማግኘት የሚገባትን ጥቅም ከማግኘት ባለፈ አካባቢንና ማህበረሰብን ከመጥቀም አንጻር ትልቅ ስራ እየተሰራ ያለበት ሁኔታ እንዳለ ይህንን ደግሞ ማየታችን በጣም ለምክር ቤት አባላት የተሻለ አቅምንም እውቀትንም የፈጠረበት በቱሪዝም ሀብቱ ማግኘት የሚገባንም በተመሳሳይ ማግኘት የምንችልበት ሁኔታ እንደሚኖር ያሳየበት ስላለ መልካም ነገር ነው ብለን ይወሰድ። ከምክር ቤቱ ምንድነው የሚጠበቀው? እንደምናውቀው ከለውጡ በኋላ ከዚህ በፊት የነበረውን የኢትዮጵያ የግብርና ምር ብቻ ኢኮኖሚ የሆነውን ብዝሃ ዘርፍ በማድረግ በቴክኖሎጂው፣ በቱሪዝሙ፣ በኢንዱስትሪው ብዙ እንቅስቃሴዎች ስላሉ ቱሪዝም ሴክተር ደግሞ እንደምናውቀው የተለያዩ ዓለም ሀገራቶች ላይ ለጂዲፒያቸው ትልቁ የገቢ ምንጭ ሆኖ የታየበት በተጨባጭ የታየበት እኛም ከለውጡ በኋላ በተደረገው የቱሪዝም ላይ ልማት ብዙዎቹ የቱሪዝም መዳረሻዎች የገቢ ምንጭ በመሆን ለሀገር ኢኮኖሚ ብዙ ነገር እያበረከቱ ስለሆነ የሚገባውን አይነት የባጀት ትኩረት ሆነ ያፈጻም ትኩረት እንዲኖረው በመከታተል አስፈላጊው ባጀትም እንዲጸድቅ ያው አመቱ እየተገባደደ ነው። የባጀት አመት የተቃረበ ስለሆነ የራሱን የሆነ ትኩረት እንደ ምክር ቤት እንድናደርግ ጥሩ ነገር የሚያመላክተን ያየ ነው እና ብዙ ማብራራት የሚያስፈልገውና ገላጭ የሆነ ሴክተር እየሆነ መጥቷል ብዬ ነው የማስበው። እንደ ሀገር የቱሪዝም ልማት ምን ትሩፋቶች እንደሚያመጡ ምን ውጤቶች እንደሚኖራቸው እንዲረዱና ለቀጣይም መንግስት የሰራቸውን ስራዎች በአግባቡ በራሱም መረዳት እንዲችል አካባቢን ደግሞ ያለውን የአገሪቱን ተፈጥሯዊ ሀብቶችን መለየት እንደሚቻል ሲሰራ ሲለማ ደግሞ እንዴት ለላቀ ውጤት ማምጣት እንደሚቻል የምክር ቤቱ አባላት የተሰሩትን ስራዎች ማየት እንዲችል ዋናው ዓላማ ነው። ማየት ብቻም ሳይሆን በሀሳብም በሚያስፈልገው ነገር መደገፍም እንዲችል የጎደሉትን አይቶ እንዴት መሟላት እንደሚቻል ሀሳቡንም እንዲያክልበት ዓላማ ተደርጎ ነው የታቀዱት ስራዎች ኢኒሼቲቮች ምን ላይ ደረሱ፣ ምን ውጤትስ ያመጣሉ ብሎ ምክር ቤት አባላት የራሳቸውን አይቶም ጥሩ መልካም ነገሮችን እንዲያጠናክሩ
የጎደለው ነገር ደግሞ እንዴት መሟላት እንደሚችል የራሱን ሀሳብ እንዲሰጥ ተብሎ ነው ማለት ነው። የቱሪዝም ፖሊሲ የቆየ ፖሊሲ ነው ኢትዮጵያ ውስጥ ያለው። ያው ምክር ቤት ከተልእኮቹ አኳያ አንደኛው ቁጥጥርና ክትትል እንደማድረጉ መጠን በኢትዮጵያ ውስጥ ያሉት ሴክተሮቻችን ወይም ዘርፎቻችን እንደዚህ ተግባራት በአገር ደረጃ የተረቀቁ የጸደቁ ፖሊሲዎችን ተግባራዊ በሚያደርግበት ጊዜ ወደ ዘርፍ ወደ ሴክተር ሲመነዘር ደግሞ የተሻለ ፖሊሲ አሁን አውድን የሚመጥን ፖሊሲ ይዞ እንዲገኝ በተለይ ደግሞ የቱሪዝም አድማሳችን በአንድ ቦታ ላይ ጥገኛ ሳይሆን ሁሉም ህዝብ ባለቤት የሚሆንበት ሁሉም መዋቅሮቻችን ባለቤት የሚሆንበት ክልል፣ ወረዳ፣ ዞን በፌደራል ደረጃ የኢኮኖሚ አንዱ ዋልታ ነው የሚለውን ታሳቢ አድርጎ በአግባቡ የሚሄድበት እድሎቹ ላይ ሰፊውን ስራ መስራት፣ ቁጥጥር ክትትል ማድረግ ከዛም ያለፈ የተሻሉ አሰራሮች የተሻሉ አስቻይ ሁኔታ የሚፈጥሩ ህግና ስርዓት እንዲበጅ ያው የራሳችንን አስተዋጽኦ እንወጣለን ብዬ አስባለሁ። በኦሮሚያ ክልል የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ መኮንን ባይሳ በበኩላቸው መንግስት በሰጠው አቅጣጫ መሰረት የልማት ስራዎች በትኩረት እየተሰሩ እንደሚገኙ ለምክር ቤት አባላት ገልጸዋል። መንግስታችን ባስቀመጠው አቅጣጫ መሰረት በተለይ ኢኒሼቲቮች ላይ ትልቅ ትኩረት አድርገን በዞናችን እየሰራን እንገኛለን። የመንግስት ኢኒሼቲቮች ከዞን ጀምሮ እስከ ቀበሌ ድረስ ክትትልና ድጋፍ አመራራችን ያደርጋል። ሁሉም ኢኒሼቲቮች በሚባል ደረጃ በጥሩ ሁኔታ እየሰራን እንገኛለን። በያዝነው አጭር ግብ መሰረት ከ2 እስከ 3 ዓመት ባልበለጠ ጊዜ ውስጥ ይሄ ዞን መጨረሻ ከነበረበት አሁን ወደ ቀዳሚ እናመጣለን ብለን ከአመራሮቻችን ከህዝባችን ጋር ተወያይተን ትልቅ እቅድ ይዘን እየሰራን ያለ መሆኑን መግለጽ ይወዳለሁ። ምክር ቤቱ ክትትልና ቁጥጥሩን በሪፖርት ብቻ ሳይሆን እንዲህ በአካል በመገኘት በማጠናከር የህዝብና የሀገር ሀብት ለታለመለት ዓላማ መዋሉን ማረጋገጥ እንደሚገባ አመላክተዋል።